በሱዳን እየተካሄደ ያለው የእርስ በርስ ጦርነት ወደ ሌላ ምዕራፍ እየተሸጋገረ ያለ ይመስላል። ባለፈው እሁድና ቅዳሜ በሄሜቲ የሚመራው ራፒድ ሰፖርት ፎርስ የዳርፉሯን ከተማ ዋና ከተማ አልፋሽር አጥሯል። የሱዳን ጦር ላለፉት 18 ወራት ይችን ከተማ ተቆጣጥረው ስለነበረ ሙሉ በሙሉ ከተማዋ በራፒድ ሰፖርት ፎርስ ጦር ከበባ ስር ነበረች። ምንም አይነት ምግብ አይገባም፣ መድኃኒት አይገባም፣ ሰውም አይወጣም አይገባም። ሙሉ በሙሉ ዝግ ነበረች። ነገር ግን የሱዳኑ ጦር ባለፈው ቅዳሜና እሁድ ለቆ እንደወጣ ይፋ አድርጓል። በምትኩ ደግሞ ራፒድ ሰፖርት ፎርሱ በሄሜቲ የሚመራው ማለት ነው አካባቢውን ሙሉ በሙሉ ተቆጣጥሮታል። ተቆጣጥሮ ግን የፈጸመው ነገር በጣም ከባድ ወንጀል እንደሆነ ዓለም አቀፍ ሚዲያዎች እየመሰከሩና እየተናገሩ ይገኛሉ። ይህ ብቻ ሳይሆን የተባበሩት መንግስታትም አንድ ሪፖርት አውጥቷል። ይህንንም እናያለን። አብረን እንቆይ። አርኤፍኤስ አልፋሽርን ከተቆጣጠረ በኋላ እዚሁ የፈጸማቸው ወንጀሎች ግን ዓለም አቀፍ ማህበረሰቡን ግራ አጋብቷል። ሱዳንም ለሁለት የሚከፍል ሁኔታ እየተፈጠረ እንደሆነ ብዙዎች እየተናገሩ ይገኛሉ። የሱዳንን ታሪክ እስቲ ባጭሩ እንመልከት። በ1989 ዑመር ሐሰን አልበሽር የሱዳንን ከፍተኛ ስልጣን ወይም ዋናውን ቦታ በመፈንቅለ መንግስት ተቆጣጠረ። በኋላም የስሙላ ምርጫዎችን አልፎ አልፎም ቢሆን እያካሄደ እስከ 2019 ማለትም ለ30 ዓመታት አገሪቱን መራ። በዚህ ጊዜ ነው እንግዲህ አብዛኛው የሱዳን የእርስ በርስ ጦርነት የተካሄደው። ከ1983 ማለትም በሽር ወደ ስልጣን ከመምጣቱ 6 ዓመት ቀደም ብሎ የጀመረው በበሽር ጊዜ ቀጥሎ እስከ 2005 ድረስ ደቡብ ሱዳን አገር ሆና እስከምትወጣ ድረስ የተካሄደው የእርስ በርስ ጦርነት የቀጠለው 2005 ላይ በደቡብ ሱዳኖችና በሱዳን መካከል ድርድር ተካሂዶ በኋላ ላይ ኮምፕሬሄንሲቭ ፒስ አግሪመንት ተፈርሞ በኋላ ላይ የደቡብ ሱዳን አገርነትን ያዋለደው ስምምነት ወይም ሂደት እስከቀጠለበት ጊዜ ድረስ የእርስ በርስ ጦርነቱ የቀጠለ ነበር እስከ 2005 ማለት ይቻላል። ከዛ በኋላ ነው እንግዲህ ደቡብ ሱዳን 2011 ላይ ራሷን የቻለች አገር ሆና ከሱዳን የወጣችው። እንግዲህ በሱዳኖችና በደቡብ ሱዳኖች መካከል የነበረው የእርስ በርስ ግጭት በ2011 ደቡብ ሱዳን አገር ከሆነች በኋላ ቢያበቃም ከዛ ቀደም ብሎ 2003 ጀምሮ የነበረው የዳርፉር እልቂት እስከ 2020 ዘልቋል። እንግዲህ በዳርፉር የተፈጸመው ወንጀል የዘር ማጥፋት ወንጀል፣ ኤትኒክ ክሊንሲንግ እና በርካታ የወንጀል አይነቶች የተካተቱበት በመሆኑ ይሄ ደግሞ የሰብአዊ መብት ላይ ያነጣጠረ ጥቃት ተደርጎ በዓለም አቀፍ ማህበረሰቡ ዘንድ ትልቅ ትኩረት ተሰጥቶ ስለነበረ በርካታ ሰላም አስከባሪ ጦር ወደ ስፍራው ከመላኩም ባሻገር ለመጀመሪያ ጊዜ ሲቲንግ ፕሬዚደንት ማለትም በስልጣን ላይ ያለ ፕሬዚደንት ወደ አይሲሲ እንዲቀርብ ኢንተርናሽናል ክሪሚናል ኮርት በጄኖሳይድ ወንጀል ተከሶ እንዲቀርብ ማዘዣ አውጥቶበታል። እንግዲህ ፕሬዚደንት በሽር ላይ የዓለም አቀፍ ወንጀለኞች ፍርድ ቤት የእስር ማዘዣ ቢያወጣባቸውም ፕሬዚደንቱን አሳልፎ የሰጠ ማንም አልነበረም። ስለዚህ 2019 ላይ የሱዳን አብዮት ተቀስቅሶ ከስልጣን እስከሚወገድ ድረስ ሰውየው መደበኛ ስራቸውን በነፃነት አገር ውስጥም ከአገር ውጭም እየሰሩ እንደቆዩ የዓለም አቀፍ ማህበረሰቡ የሚያውቀው እውነት ነው። እንግዲህ በዘር ማጥፋትና በተለያዩ የጦር ወንጀሎች ተከሰው ዓለም አቀፍ ፍርድ ቤት እንዲቀርቡ የእስር ማዘዣ ያወጣባቸው ፕሬዝደንቱ የፈጸሟቸው ወንጀሎች ይዘት በተመለከተ የተለያዩ ዓለም አቀፍ ተቋማት የሚያወጧቸው ሪፖርቶች የሚያሳዩት የሚያስደነግጡ ቁጥሮችና ሪፖርቶች ናቸው። አንድ ወቅት ላይ የተባበሩት መንግስታት ድርጅት 2013 ላይ ያወጣው ሪፖርት ላይ እንደሚያመለክተው በዳርፉር ብቻ አናሳ ጎሳዎችን ዘርን መሰረት ባደረገ የተጨፈጨፉትን ሪፖርት አውጥቷል። በዚህ ሪፖርት ላይ ከ300,000 በላይ ህዝብ እንዳለቀ ይጠቅሳል። እንግዲህ ፕሬዚዳንት በሽር በ2019 በተቀሰቀሰ የሱዳን አብዮት ከስልጣን ከተወገደ በኋላ የአገሪቱ ጦር የመንግስትን ስልጣን ተቆጣጠረ። ጦሩም ወዲያው አስቸኳይ አዋጅ በማወጅ ስልጣኑን ለተወሰነ ጊዜ እንደሚይዝና ለሲቪል አስተዳደር ስልጣኑን እንደሚያስረክብ ቃል ገባ። ብዙም ሳይቆይ
የሽግግር መንግስት ተመሰረተ። የሽግግር መንግስቱ የተመሰረተው በአልቡርሃን በሚመራው የሱዳን ጦርና በሲቪሊያን መካከል ነው። ይሁንና ይሄ ሽግግር መንግስት ብዙም ሳይቆይ 2021 ላይ ራሱ አልቡርሃን በሚመራው ጦር መፈንቅለ መንግስት ተካሄደበት። በመፈንቅለ መንግስትም ተወገደ። ከዛ በኋላ ጦሩን ዋና የመንግስት መሪ አድርጎ መምራት ጀመረ። የሽግግር መንግስቱን በማስወገድ ሂደት ውስጥ ወይም መፈንቅለ መንግስት ወቅት የራፒድ ሰፖርት ፎርሱም የአልቡርሃንን ጦር በመደገፍ ሂደት አብሮት ነበረ። ራፒድ ሰፖርት ፎርሱ በሽርንም በማስወገድ ሂደት ከአልቡርሃን ጋር እጅ ለእጅ እንደሰራ ይነገራል። በሱዳን ወታደርና በሲቪሊያኑ መካከል የተዋቀረው የሽግግር መንግስት ከፈረሰ በኋላ የሱዳንን ሁኔታ የሚቀያይሩ ነገሮች እንግዲህ መፈጠር ጀመሩ። በዋናነት ደግሞ የራፒድ ሰፖርት ፎርሱና የሱዳን ወታደር የመቀላቀል ወይም ሁለቱም ኢንተግሬት የማድረግ ጉዳይ ሲነሳ በመካከላቸው በተፈጠረ አለመግባባት የተፈጠረው ጉዳይ ሱዳንን ወደ መቀመቅ እንዳደረሳት ብዙዎች ይናገራሉ። ከ100,000 በላይ ወታደር እንዳለው የሚነገርለት RSF ከሱዳን ዋና መከላከያ ጋር ለመቀላቀል የቀረበለትን ጥሪ አልቀበል ማለቱ በዋናነት ለሱዳን ቀውስ መንስኤ እንደሆነ ይነገራል። ከዚህም የተነሳ በሁለቱ ጦር መካከል ኤፕሪል 2023 ላይ ከፍተኛ ጦርነት ተቀሰቀሰ። ግጭቱ ደግሞ ሱዳን ወደ ዳግም እርስ በርስ ጦርነት ውስጥ እንድትገባ ዳረጋት። እንግዲህ ባለፉት 2 ተከታታይ ዓመታት ሁለቱ ተፋላሚዎች የተለያዩ የሱዳንን አካባቢዎች የተቆጣጠሩ ሲሆን በዋናነት ሰሜናዊውንና ምስራቅ እንደገና ዋና ማዕከላዊ ካርቱምን ዋና ከተማ ጨምሮ የአገሪቱን ዋና ከተማ ማለት ነው የሱዳን ጦር የተቆጣጠረ ሲሆን ደቡባዊውን እና የምዕራብ አካባቢ ይሄ የRSF ጦር የተባለው መቆጣጠር ችሏል። በቀደም የተቆጣጠረው የዳርፉር አንዱ ዋና ከተማ እና ስትራቴጂክ ከተማ የነበረችዋንም ይሄው RSF እንደተቆጣጠረ ይነገራል። የሱዳን ግጭትና ጦርነት በዋናነት የእርስ በርስ ጦርነት ይባል እንጂ የጎረቤት አገሮችም ወይም የውጭ ኃይሎችም እጃቸውን እንዳስገቡ ግን ይነገራል። የውጭ ኃይሎች በሱዳን ጉዳይ የተለያዩ ፍላጎቶች ይኖራቸዋል። አንዳንዱ ከድንበር ጋር የተገናኙ ጉዳዮችና ፍላጎቶች አሏቸው። ሌሎቹ ደግሞ የፖለቲካ ተጽዕኖ ማሳደር ይፈልጋሉ። ከዛ ካለፈ ደግሞ የሪሶርስ ጉዳይም አለ፣ ኦይል አለ። ከዛ ጋር የተገናኙ ጥቅሞቻቸውን ለማስጠበቅ እጃቸውን ማስገባታቸው አልቀረም። ከነዚህ መካከል የሱዳን የሰሜናዊ ጎረቤት የሆነችዋ ግብፅ አልቡርሃን የሚመራውን የሱዳንን ጦር በመደገፍ ይታወቃል ወይም ይታማል። ዩናይትድ አረብ ኤሚሬት UAE ደግሞ የRSF ወታደሮችን እንደምትደግፍ ይነገራል፣ ይዘገባል።